የእንጀራ እናቷ ምግቡን በግዴታ መብላት እንዳለባት ስታስገድዳት በጣም እያለቀሰች በአምላክ ለምንድን ነው ወደ ቤት የማትመጣው? አሁን እኮ ነው የምታስፈልገኝ ያለች እያለቀሰች ነበር። በአምላክ በጣም ፈርቷል። ማለት ጓደኛዋ ይህንን ፎቶ ብታሳይብኝ ምናልባት ህብስት ትጠላኝ ይሆን? ለምንድን ነውስ በአንድ ሰው መጠላት እንደዚህ ያስፈራኝ? እያለ ለራሱ ጥያቄ ውስጥ ገብቷል። ከጓደኛዋ ጋርም የሆነ ሆቴል ተገናኝተው እያወሩ ነበር። ማለት ለምንድነው እንደዚህ የምትሆነው? እሷ ፍቅሯን እንዲቀበላት ነው የምትፈልገው። እሱ ደግሞ ጭራሽ ያንን ማድረግ አይፈልግም። ምክንያቱም ህብስትን ይወዳታል። እና ሄርሜላም ለምንድን ነው እኔን የማትወደኝ? እንደዛ ካደረግክ በኋላ ደግሞ ጭራሽ ካንተ ብሶ እንደዚህ ጣል ጣል ታደርገኛለህ ወይ እያለች በአምላክ ላይ እያፈጠጠችበት ነበር። በአምላክም እንግዲህ ያንን ቀን እየረገመ ከዚህ በኋላ ምንም አታመጭም ከእኔ ራቂ ምናምን ቢላትም እሷም እንግዲህ አብሮ ያደሩ ቀን የተነሳ ፎቶ አንስታ ስልኳ ላይ ታሳየዋለች ማለት ነው። እና እኔ ማለት ሄርሜላ ነኝ ይህን ብዙ ነገር ማድረግ እንደምችል እየዛተችበት ጥላው ትሄዳለች። እሱም እንግዲህ በጣም ተናዶ መጠጥ ቤት ውስጥ ቁጭ ብሎ እየጠጣ ነበር። ቤት ውስጥ እንግዲህ ህብስትን ሰላም ሊላት አብነት ይመጣል እና በርም እየተንኳኳ ያለ ታፍስ በር ከተንኳኳ ቆየ እንደ ህብስት ስትላት አይ አልቆየም ግን ክፈችለት አብነት ነው መሰለኝ ትላታለች። እሷም እንግዲህ እሺ ብላ ወደ በር ሄዳ ልከፍትለት ትሞክራለች። አንተ ደግሞ ማነህ ስትለው አብነት እባላለሁ ነው ሌላ አብነት አጎናፍል እየጠበሽ ነው ሲላት ሁለታችሁንም አልጠበኳችሁም በላሁና ግባትልና ወደ ህብስት ታስገባዋለች ማለት ነው። ህብስትንም ሰላም ብሏት ከህብስት ጋር መጫወት ይጀምራሉ። እና በመሀል በጨዋታቸው መሀል በጣም ህብስት ታዝንና ወደ ማልቀሱ ትገባለች። እና ምን ሆነች ነው እንደዚህ የምትሆኙ ሲላትም ለምንድን ነው በአምላክ እንደዚህ የጠፋው? እኔ ምልክ ግን የሚወደኝ ይመስልሃለሁ እያለች እየጠየቀችው ነበር። አብነትም እንግዲህ አታስቢ ግን እኔ በአምላክ ማለት ቢወድሽ ራሱ ስሜቱን ራሱ ይዞ ቁጭ የሚል ሰው ነው መናገር አይፈልግም እያለም ሲያጽናናት ነበር። በመሀል ብቻ ማልቀስ ትጀምራለች። እና ታፈስም መታ ምን ሆነሽ ነው ዘመድ እንደሞተበት ሰው የምታለቅሺው ስትላትም አብነትም እንግዲህ አንዱ ብርጭቆ ውሃ አምጪላት ይላታል ማለት ነው። እሷም እንግዲህ ውሃ ይዛላት ትመጣለች። እና ምን ሆና እንደዚህ የምታለቅሰው ሲላትም አብነት ቀበል ብሎ መጫወቻ ተሰበረብኝ ነው የምትለው ሲላትም የምን መጫወቻ ምን አይነት መጫወቻ ትላለች። እና በዚያ መሀልም ህብስት ሳቅ ትስቃለች ማለት ነው። ምን ሆነክ ነው ሙድ ያስገባት ወይም ቀለድክባት ስትለው እንዴ ታዲያ ምን አይነት ትለኛለች እንዴ ለማንኛውም የእሷ ሳይሆን የአንቺ መሳቅ ነው የሚያስደስተኝ ይላታል። አብነትም እንግዲህ በቃ ከዚህ በላይ ከቆዩ አቶ አለም ከመጣ ጥሩ ነገር አይፈጠርም፣ ስለዚህ ወደ ቤት ልሂድ ይላትና ህብስትን ተሰናብቷት ወደ ቤቱ ይሄዳል ማለት ነው። ታፈስም ኪችን ውስጥ ቁጭ ብላ እንግዲህ ግራ ተጋብታ ቆማ በነበረችበት ሰዓት ይፍቱ ትመጣበታለች ማለት ነው። ይፍቱም እንግዲህ መድኃኒት ይዛላን ነበር ለህብስት የመጣችው እና ይህንን መድኃኒት በምግቧ ውስጥ በድጋሚ እየጨመርሽ ስጫት ብላ ትዕዛዝ ታቀርባለች። እሺ ብላ ታፈስም እንግዲህ በመደናገር ውስጥ ሆና መድኃኒቱን ትቀበላታለች። በያሁን እራት አቅርቢልን ብላ እሷ ትወጣለች ከኪችን። ታፈስም እንግዲህ ይህንን መድኃኒት መጨመር አለብኝ የለብኝም የሚለውን እንትን ለማለት ወደ በአምላክ ጋር ትደውልና ምን ላድርግ መድኃኒት ሰጥታኛለች ጨምሪላት ጨምሪና ስጪ ብላ ሰጥታኛለች ትለዋለች ማለት ነው። እሱም እንግዲህ በእናትሽ እንዳትጨምሪበት ይላታል። እና እሺ ብላ የማምላክን ትዕዛዝ ትቀበላለች ማለት ነው። ምግብም ሰርታ እንግዲህ ለህብስት ልትወስድላት ስትል ከመድኃኒቱ ነፃ ነበር። እናም ልታበላት ክፍሏ ስትገባ እምቢ ትላታለች ማለት ነው። ተውኝ እባካችሁ ተውኝ ልኑርበት እያለች ታፈስን ስትላል ነበር። እና ህብስት በትህትና ታፈስን ይሄ ምግብ መድኃኒት አለው አይደል ጨምረሽበታል አይደል ስትላትም ነበር። ታፈስም እንግዲህ ተደነጋግጣ እንዴት አወቅሽ ምናምን ትላታለች። እና በዛ መሀልም ይፍቱ ትመጣና ምግብ አልበላም እንዳለች ስታቅ እንግዲህ በግዴታ ምግቡን ታጎርሳታለች ማለት ነው። ሁለት ጉርሻም ካጎረሰቻት በኋላ ምግቡን ትመልስባታለች። በየኛ ጠጋብ አሁን መተኛት ትችያለሽ ብላ ማለት ነው። በኋላም እንግዲህ ታፈስ ተመልሳ ምግቡ ንጹህ እንደሆነና መድኃኒት እንዳልጨመረችባት ትነግራታለች። መተኛት ትችያለሽ በሰላም ደሪ ትላት።
እና ትሄዳለች ወደ ክፍሏ ማለት ነው። ህብስትም እንግዲህ አመሰግናለሁ ትላታለች፣ ታፈስም ማለት ነው። መጠጥ ቤት ከማምላክ ጋር እየተጫወቱ በነበረበት ሰዓት ጓደኛዋ የህብስት ጓደኛ ወደ አብነት ትደውላለች ማለት ነው። ደውላም እንግዲህ ምን ነው ጠፋሽ ሲላት፣ ምን ነው ጠፋሽ እናትሽ ታማ ነው እንዴ ሲላትም አዎ እባክህ እዛ ነበርኩኝ ስትለውም እንግዲህ እናንተ ሰፈር ያለው ካፌ ነን ሲላትም እንግዲህ መምጣት እንደሚችል ትነግረዋለች ማለት ነው። እሺ ነይ በአምላክም አለ ሲላትም እሷም እንግዲህ በደስታ ልትመጣ ነበረ። በዛን መሀል በአምላክ ወደዚህ ልትመጣ ነው እንዲህ ይለዋል። አዎ ሲለውም በል ቁልፍ ስጠኝ እኔ ወደ ቤት ልሂድ ሲልም ለምን ትንሽ አትጫወትም አንተም እንዳለ ነግሬያታለሁ እኮ ደግሞ አሁን እዚህ መታ ስታጣህ ምናምን ይለዋል። እሱ እንግዲህ መልስ አልሰጠውም። ብቻ ግን ወደ አብነት ቤት ሄዶ እንደሚያድር ነው የሚያውቀው። ቁልፍ ተቀብሎት ሄዷል ማለት ነው። እና አብነትም ሲጠብቃት ነበረ። እሷ ደግሞ አልመጣችም። ሄርሜላ እንግዲህ ወደ ቤት እንደሄደ ስታቅ ተመልሳ ወደ ቤቷ ትሄዳለች ማለት ነው። አብነት እንግዲህ ሄርሜላን ሲጠብቅ ቆይቶ በጣም አምሽቶ ስትቀርበት ወደ ቤት ሄዳ ነው። ወደ ቤትም ሲሄድ እንቅልፍ እምቢ ብሎት በአምላክም ቁጭ ብሎ ሶፋ ላይ ቁጭ ብሎ ነበር የሚያገኘው እና እንዳልመጣች ሄርሜላ እንዳልመጣች ይነግረዋል። እንግዲህ አንተ አለመኖርህን ስታቅ ነው መሰለኝ ተመልሳለች ይለዋል። ግን ምን ሆነክ ነው? ጤነኛም አትመስለኝም። ቆይ የቤቴ ግድግዳ ምን ይበልህ እንደዚህ የምታፈጥበት እያለ ሙድ እየያዘበት ነበረ። በአምላክ እንግዲህ ምንም ማውራት አልፈልግም ብቻ ግን የሆንኩት ነገር ከባድ ነገር ነው። የተለየ ነገርም ባይሆን ግን ሁሉ ነገር አስጠልቶኛል፣ ባብድ ይሻለኛልም እያለ ነበር። ጓደኛውም እንግዲህ ለምንድን ነው የማትናገረው የተፈጠረውን ነገር እያለውም ነበር። ሄርሜላም እንግዲህ አገር ሰላም ብላ ወደ ህብስት ጋር ትመጣለች ማለት ነው። እና ህብስትም ምን ሆነሽ ነው የጠፋሽው? ደግሞም ከቤት ስትወጪ በአምላክን ተከትለሽ ነበር የወጣሽው እና አንቺም በአምላክም የላችሁም ስትላትም እና ከበአምላክ ጋር ምን ያያይዘዋል? እኔ እናቴ ታማ ሆስፒታል ነው ያደርጉት ትላታለች ማለት ነው። እናም በዛው ስለጠፋው ይቅርታ አድርጊልኝም ትላትና ነይ በይ አሁን እሺ ሳሎን እጠብቅሻለሁ ትላታለች። እዚህ መቀመጥ ትችያለሽ ስትላትም አልሰማችም። ብቻ ሳሎን እጠብቅሻለሁ ትልና ወደ ሳሎን ትሄዳለች። ሳሎንም ስትቀመጥ በአምላክ ይመጣል ማለት ነው። በአምላክም ሲመጣ ቆማ ወሬ ለማዋራት ትሞክራለች ማለት ነው። በዛ መሀል በአምላክ እዚህ ቤት ውስጥ ፍቅር ፍቅር እንዲያጫውትሽ አልፈልግም ብሎ በጥፊ ይላታል ማለት ነው። እና ልክ ወሬ እያወሩ በነበረበት ሰዓት ከኋላ አቶ አለም እየሰማቸው ነበረ። በጥፊም ሲመታት እያየ ነበረ እና ለምንድን ነው እጅህን ወደ እሷ የምሰነዝረው ብሎም ሲጮህበት አቶ አለም በአምላክም እንግዲህ አይመለከትም አንተስ ለምንድን ነው እጅን ይዘህ ልታድናት የሞከርከው በሰላም ነው ወይ ይለዋል ማለት ነው። በዚህ መሀልም እንግዲህ ሄርሜላን በጥፊ ስለተመታች ለምን ተመታው ብላ እሱን አፍጣ እያየችው ነበር። አቶ አለም እንግዲህ ለምን መታሃት ብሎ አፍጥጦበት ነበረ። አቶ አለም ሊከላከልላት የሞከረው ስለሚወዳት ነው። በአምላክ ደግሞ ይህ ነገር ጥያቄ ሆኖበታል። ብቻ ግን ምን ይፈጠራል የሚለውን በቀጣይ ክፍል የምናየው ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምታበረታቱኝ ቤተሰቦች እጅግ አድርጌ አመሰግናለሁ። ቀጣይ ክፍል እስክንገናኝ መልካም ጊዜ